ፍቅረኛ ይዣለሁ። አሁን ፍቅረኛ ይዣለሁ። በቃ የሚወደኝ የምወደው ፍቅረኛ ይዣለሁ። እሺ ሀረጊቱ የከቲቱ የኔ ዘረ ብዙ ስንቱን ደጄ ልጥና ልማለድ ይዤሽ እስከነ በማርያም አሁን በስላሴ አሁን በገብርኤል እሺ አንዲያዋራ ሰው ያስባል ሳቲ ምነው በዚያው ጠፋሽ ምነው በዚያው ጠፋሽ አንዴ ብቃልሽና ውሃ ሆነ ሽታሽ ውሃ ሆነ ሽታሽ አኗርም ትዳሩን ይቀጥላል። አኗርም ትዳሩን ይቀጥላል። አኗርም ህይወቱን ይመራል። አለቀ። እንደገና ድረሻ አንቻለኩ አማላይ ጠፋልሽ ሀገር በመንደሩ የማብሰልሰል ሚስጢር በሶስት ቀን ውስጥ ግን እንዴት ኬት የመጣ ፍቅረኛ ነው ኪያ? ከዚህ በፊት ጠይቀኝ ነበር፣ የፍቅር ጥያቄ ያቀርብልኝ ነበር እና ስለጠየቀሽ ብቻ የግድ መቀበል አለብሽ እንዴ? ፋሚሊ አማክሬያለሁ፣ እናቴንም አማክሬያታለሁ። አበ እንጀራዬ ስጠማሽ ወተቴ ቁርጥ ኮነማ አንቺ ማጣቴ እሺ ዘቀኝ ገላግለኝ ሞት። ስቃዩ ደግሞ ምን እንደው ታውቃለህ? ከውጭ ያለ ነገር አይደለም፣ ገፍተህ አጥለውም ታውቃለህ። ለሆነ ሰው ምናምን ብድር አትሰጠው። ያምነሽበት አይ አምነሽበት አምናበታለች። ተፋ እኔ አውቀዋለሁ። ቤተሰብ ካስተዋወቀችው አምናበት አይደል? አንቺንም ያው ዝም ብዬ መረበሽ ይሆንብኛል ምናምን ብዬ ስለማስብም ጭምር ነው። እሺ ማለት ነው ችዬበት ምናምን አይደለም፣ ያለሁበትን ሁኔታ ነው ማፍጣሪ ነው። ምን ነው እራት እንበላለን ግን ጋባዥ አንተ ነህ። ይመቻል። ይሄማ መርዶ ላይ ወርዶ ይሄማ መርዶ ላይ ወርዶ ዘና በይ እና ደግሞ ሰርፕራይዝ አለ። ምን ሰርፕራይዝ? ሰርፕራይዙን ትወደዋለህ ብዬ ተስፋ አደርጋለሁ። የምር ነው የምር ደከመኝ። ለሰርፕራይዝ ለመደነቅም ደከመኝ፣ ለመደሰትም ለማዘንም። አንቺ ግን የፈለገ ነገር ቢሆን ማለት ነው በቃ ይበቃል ማለት በዚህ ልክ እኔ አንተን ማየት አልፈልግም። በቃ ላይፍ እንደዚህ ነው። በቃ ስትራግል ነው ግን በቃ መሆን ያለበት ነገር ነው እየሆነ ያለው። ታውቃለህ ድሮ ላይ ምናምን ነገር የሆኑ ሰዎች የሆነ ችግር ሲገጥማቸው ምናምን ስምክር በጣም ቀላል ነበር። ታውቃለህ በጣም ቀላል ነበር። ይሄን አርጉ ምናምን ይሄን አርጊ ምናምን ስል እና የሆኑ በሁለት ፍቅረኛሞች መካከል ብሬክአፕ ሲፈጠር አሁን እንደዚህ ምናምን ብለው መተው ይነግሩኝ ነበር። ይሄን ነገር ለሷ ፊክስ ማድረግ ያቅታል፣ አንቺ ለሱ ይሄን ነገር ፊክስ ማድረግ ያቅትሻል ምናምን ነገር ወይ ደግሞ በቃ ካልተግባባችሁ ሁሌ እናንተ መካከል እንደዚህ ነገር ከሚኖር ለምን አትለያዩ ምናምን ብዬ ይሄ ምክር ለሰጪው ቀላል ነው የሚባል ነገር የለም። ምንድነው ቦክስ ለሰጪው ቀላል ነው ምንድነው የሚባል አባባል አለ። እንደዛ አይነት ጊዜዎችን ያሳልፋሉ ታውቃለህ። እና የነዛን ሰዎች ዛሬ ነው የተረዳኋቸው፣ ዛሬ ነው የገቡኝ ታውቃለህ። ለካ የሆነ የለመድከውን ሰው የራስ የሆነን ሰው በቃ ችግር የለውም ብለህ መኖር በቃ በቂ ምክንያት እያለህ እንኳን መለያየት ነካ በጣም አዛ የሆነ ነገር ነው ታውቃለህ። አምነህበት ራሱ ሌላ ማመን ይፈልጋል ነካ አይገርምህ? እና አሁን ምክር ቀላል ነው አትምከረኝ ነው? አይ እንደዛ አይደለም። አይ ካንተ አንግል ሳይሆን እኔ ነው የምልህ። እኔ ነካ ድሮ እንደዚህ ስላቸው የነበሩ ሰዎች ምናምን ህመማቸው በጣም ምን ያህል ዲፕ እንደነበረ ያን እያለቀሱ አልታወቀኝም ታውቃለህ። አሁን ግን እኔ ጋር ሲሆን ፈታዊ አዛ ብቻ ዛሬ እንዳየው ድጋሚ እንዳይ አልፈልግም። በቃ በጣም ብዙ የሚመኝ ሰው በጣም ብዙ የሚፈልግ ሰው አለ። ለብዙ ሰው ነው የምትኖረው። ስለዚህ በዚህ ልክ ራስን እንድትጎዳ አልፈልግም። በዚህ ልክ ራስን እንድታብሰለሰል አልፈልግም። በቃ ጀሊሉ ላይችል አይሰጥም አይደለም ይባላል። ትችላለህ እንግዲህ የማንችለውን ነገር አይሰጠንም። ላይ በጣም ደክም ያለው ታውቃለህ። ክኒክያ ናጥቼ ነገሮችን ኖርማል አድርጌ ነው አልችልም ታውቃለህ። ከኪያ ውጭ ነገሮችን አስቤ ስለማላውቅ ዝግጁ አይደለሁም። በቃ
ሁሌ ዝግጁ የሆንኩ ይመስለኛል። ኪያ በሌለችበት ሰርቫይቭ አድርጌ ኖሬ ምናምን ዝግጁ አይደለም። ውስጤ ሁሌ ዝግጁ አይደለም። ታውቃለህ፣ በሷ ጉዳይ ተረጋግቼ ነገሮች ኖርማል ናቸው ብዬ ምናምን የሆነ በጨለማ አስወጥቶ እየሮጠ የሚያስወጣኝ ነገር ያለ ሌሊት ላይ ምናምን ደህና ተረጋግቼ ከተኛሁበት ድንገት አስባትና ታውቃለህ ቢልልኝና ሱሱንም ምናምን ምንም ነገር ጀምሬ ምናምን ምንም ነገር ውስጥ ሆኜ ያለሷ የምኖርበትን ይሁን ነገር ማድረግ በቻልኩ ቶፋ እንደዛ ዝም ብሎ ተራ ነገር ነው ማለት ማንም እንደዛ ሆኖ ጤነኛ የሆነ የለም። ይሄ ዝም ብሎ ጭንቅላት የፈጠረው ተራ ነገር እንዴ እንዴት አስበኸው ነው እንደዚህ ስላደረግክ እሷን ትረሳታለህ? በፍጹም አትረሳትም። መቼም አትረሳትም ነው ማለት እንደው ረጋ ብለህ ኮንሺየስ ሆነ እየተፈጠረ ያለውን ነገር ብታስተውለው ከዚህ በኋላ ለሚፈጠረው ነገር ዝግጁ በመሆን ምናምን ነው እንጂ ራስን ልታድን የምትችለው። ቆይ ኪያ ራሱ እንደዚህ አይነት ቦታ ላይ በታይ ደስተኛ የምትሆን ይመስላል? ደስ አይላትም። ደስ አይላ አለማለቷ ብቻ አይደለም በጣም ታዝንብሃለች። በደንብ ነው የምታዝንብህ። እስከማውቀው ድረስ ደግሞ እንድታዝንብህ የምትፈልግ አይመስለኝም አይደል? ነው እንድታዝንብህ የማትፈልግ ከሆነ ታዲያ አስፈላጊ አይደለም ማለት ተረዳኝ። በቃ ምን አቀድ ምን ሳልኩ ወይ ተፋ ይሄ አላር ከሷ ጋር የልጆቼን ብዛት ራሱ ሲያሉ ሚንጫ ጮታቸው ራሱ ይሰማኝ ነበር። አይገርምም? ይሄ ወደፊት ምናምን ወልደናቸው ምናምን ይሄ እንትን የምንላቸው ልጆች ጮታቸው ቤት ውስጥ ራሱ በጣም ተመኝቼ እርግጠኛ ከመሆነ የተነሳ ማለት ነው የጎረቤቶቻችን ጭቅጭቅ ላይ ይሰማኝ ነበር። ወደፊት አጋብተን ስንኖር ነው የሚኖሩን ጭቅ አንድ ጥያቄ ልጠይቅህ። ሊከፋ ግን ይችላል ግን አትዋሸኝ። በጣም ረጅም ጊዜ ጥያቄ ነበረኝ ማለት የነበረብኝ ጭንቅላቴ ይሄንን በማሰብ ራሱ በጣም ተጨናንቋል ነው የምልህ። እና ምን አንተ እኔን ለመጠየቅ ምናምን ነገር አመንትተህ ከኔ እንትን የሚባል ነገር ኖሮ ምናምን አንዳንድ ነገሮች የግል ናቸው እኔ እና አለመናገር አለመመለስም ትችላለህ፣ ግን ብትመልስልኝና ብትነግረኝ ደስ ይለኛል። እሺ ምንድን ነው ጠይቀኝ። የምሬን ነው የምልህ ቶፋ፣ አንተን ሊጎዳ የሚችል ነገር ያደረኩት ሆኖ ካልሆነ በቀር ምንም አይነት ነገር እኔ ልመልስልህ ዝግጁ ነኝ ታውቃለህ። እሺ እንደዛ ከሆነ ከሮዛ ጋር የምር ነው የተጋባችሁት? ምን ከሮዛ ጋር የምር ነው የተጋባችሁት? ግልጽ ነው እኮ ቶፋ፣ አሁን በዚህ ሰዓት የሚጠይቅ ጥያቄ ነው? አራነ ብቻ ነው ራስህ በላ አጠራኝ መሀላችሁ ላይ ብገባ ይደብራችኋል ብዬ እኮ። አይ አሁን አይደብረንም። አይ እኔ እኮ ቶፋ እንደውም አብረን ነው ሰርፕራይዝ አለ አልኩት። ከዛ ምን አይነት ሰርፕራይዝ እንደሆነ ግን አልጠየቀኝም። ከዚህ የተሻለ አለ ሰርፕራይዝ? ከዚህ የተሻለ ሰው ያስባል ሳቲ ምነው በዚያው ጠፋሽ፣ ምነው በዚያው ጠፋሽ። አንዴ ብቃልሽና ውሃ ሆነ ሽታሽ፣ ውሃ ሆነ ሽታሽ። እቅፍ አድርገው ይሄን ሀሳብ በእርግጥ እኔም አላመጣሁትም። እንዴት በፍጹም ልገምት አልችልም እንጂ መገመት ነበረባችሁ። ምክንያቱም በእያንዳንዱ እንቅስቃሴያችሁ ስር እኔ ነበርኩኝ። ስትለያዩ ግን እኔን አስወጣችሁኛል። ስትዋደድ ቶፋ ምን ታውቃለህ? ጫና በእያንዳንዱ ነገር ላይ ምናምን እኔ ባለቀስኩ ቁጥር ስታለቅስ አንተ ማሳዘንከኝ ወይ ማስተካከል ለማንችለው ነገር ብዬ የምሬን። ኤኒዌይስ የመጨረሻ ዲነራችን አንድ ላይ ነው የሚሆነው።
ስንዋደድም አብረን ነው ስንለያይም አብረን ነው አይደል? ካንተ ጋር እኮ አንለያይም። ሮዛ በጣም ከሮዛ ጋር መጨረሻ ጊዜ የተገናኘን ቀን ላይ ሩም ውስጥ ማለት በቃ እዛው ደብረ ዘይት ሆነን ምናምን የነበረው ነገር በጣም ነበር የሚያስጠላው። በጣም ነው ወይ ከዛ በላይ ግን የሚያስጠላው ማለት ነው ደብረ ዘይት ስትለያዩ ነው። እኔ መጣሁኝ ቀን የበለጠ ያስጠላል። ያው መንገዱን ሙሉ እያለቀሰች ነው የመጣችው እና ስንቴ ሶስቴ ምናምን ልጋጭ ነበር ብታይ ሀሳቤ እሷ ጋር እየሄደ ማለት ነው። እና እሱን ቀን በጣም ነው የጠላሁት። በህይወቴ እንደዚህ አይነት ቀን ደብሮኝ አያውቅም። እና ዛሬ ግን ማርከሻውን ብዬ ነው እዚህ ቀጠርኳቸው። ትጋበዛላችሁ እንዳልኩም በቃ ኪያ በጣም በእርግጥ ቃላችንን አፍረሰናል። ከዚህ በኋላ እንገናኝም ብለን ነበር፣ ግን ያው ቶዬንም መሰናበት አለብን መሰለኝ። ሮዛ በጣም የተናገራቻት በጣም የተናገረቻት ደግሞ በአጋጣሚ ሆኖ አጋጣሚው ሲያቃጥር በቃ እኔ ትንሽ መቆየት እፈልጋለሁ አንተ ሂድ ብላኝ ልሰናበታት እያቀፍኳት ነው ሮዛ በሩን ከፍታ ይገባል። ሲያገጣጥም ሰው የማይሆን ነገር ነው የተፈጠረው። እኔ ደግሞ አይታለ ነገር ቪዲዮ ሻወር ወስጄ ፎቶዬን ተክልዬ ሌላ ነገር የሚመስለው በቃ እንትን ነው የሚመስለው ይሆናል አይደለ? አጠናቆ አይነሳ ሸደዛ ነው የእውነት ተፋ። በዛ ላይ ደግሞ የእውነት ይረከረው አይፈረድባትም። ራቆቷን ነው ምናምን እኔም አይፈረድባትም። ኪያን በዛ ሰዓት ኢሞሽናል ሆና ስለነበረ እየተመላለሱ ነበርና አንቺ አስረጃት ለሷ፣ ምክንያቱም እሷ ከውጪ ነው የመጣችው አንቺ እዛ ውስጥ ሆነሽ ነበረ እና በቻልሽው መጠን ያለው ነገር ለማስረዳት ሞክሪ። የተፈጠረው ነገር ስለማታውቅ አንድ እንዳትጠራጠር ሊያደርጋት የሚችለው ነገር ምንድነው? ማንኛውም ሰው ሲባልግ ቪዲዮ አይቀርጽም። ገብቷል? እናንተ ደግሞ ቪዲዮ ምናምን አዘጋጅታችሁ ሲጀምር እናንተን የሚያውቅ ሰው በእንደዚህ አይነት ነገር አይገምታችሁም። ግን ደግሞ እሷን በምታውቃችሁ ልክ ነው ልገምታችሁ የምትችለው። እሷ ላይ መፍረድ ይከብዳል። በርግጥ ግን እኔ አመለጥከኝ ማለት ነው። የዛ ዕለት ቶፋ በጣም ስሜታዊ አድርገኝ ነበር። አብረን እንመለሳለን ምናምን ነገር ብዬ ተዘጋጅተን ምናምን ጨርሰን ነው መሀል ላይ ኪዩ አረፋፍዳብኝ ምናምን ነገር ቁርስ እንብላና አብረን እንሄዳለን ምናምን ብላ ከዛ ሮዛ መጣች። ቀናችንን ብትብልጥ አደረገችው። በቃ ዛሬ አልሄድም ብዬ ነው ሳይሆን እሷ ማደረች። ጠዋቱን እሷን ራሱ ቻው ስላት ማለት ቻው እያልኳት በቃ ወደ እሷ ፊት ቆሜ ከማስብሳት ብዬ ነው እየሮጥኩ የወጣሁት። በሰላም መግባትን እንኳን አልጠየቅኩም ነበር። ይህን ዘፈን አስከፍቼልን እንደምን አድረሻ አንቻነኩ አማላይ ጠፋልሽ ሀገር በመንደሩ የማብሰልሰል ምስጢር የሀሳብ ሹክሹክታ መወያየት ሆኗል ገጥሞ ከትዝታ መወያየት ሆኗል ገጥሞ ከትዝታ በጣም ነው አርት ተች የሚያደርገው የዘፈን በነገራችን በጣም እየተመገብኩ ስለሆነ ይመስለኛል። ያንቺ ራብ ለማስታገስ እየበላሁ ስለሆነ ይመስለኛል። የናፈኳት መስለም ሳይክ ደህና ነኝ ነገር ሰላም ሁሌም ደህና ነኝ እንዳልክ ነው። አንቺ ማሪፍ ላይ ነው ያለሽ። ዛሬ ለሰው የቃል ስለገባው እኔ የምላችሁ ማለት ነው ለምን ሚሞሪ እንዲሆነ ነው ወደኋላ መለስ ብለን ትንሽ በወፍ በረር ገረፍ ለምን አናደርገው? ፈገግ ማለት ያለብን ይመስለኛል። ደስ ይለኛል። እና ደግሞ ሌላ ምን ሰማሁ ይመሰላሽ? ለምን ይሄን ነገር ፊልም አታደርጉትም ያሉ ነው። እዛው ነው የሚለኝ ባይዘይ እኔ ራሴ በጣም እሱ ጓደኞቼ ምናምን ነገር እኔ አንቺ ስለሆንሽ ነው እንጂ ምናምንሽ ፊልም እኮ ነው ይመስለኛል። የሆነ
እስካሁንስ አልሰራ መሰለኝ በሃይማኖታ የለም የአማርኛ ፊልም በፍቅር እንግዲህ ለመጀመሪያ ጊዜ ጥሩ ነገር ይወጣል። ልክ ታሪካችን ሲጀምር 5-6 ዓመት ምናምን የሚሆናቸው 2 ተወዳጅ ወንድማማቾች ጓደኛሞች ነበሩ። በጣም ቆንጆዬ ነው የሚሆነው። ከዛ በኋላ ልጁ ምናምን ነገር እሷ ሳታቅ 6 ዓመት ምናምን ከ1 ዓመት ጀምራል። ቆይ እኔ ታሪኩ ላይ እኮ ነው ነበርኩ። እኔ ልታስወጣኝ ነው እንዴ? አይ ከዛ ጀምሮ ነው ዋና ፖይንቱ። 6 ዓመቱ ላይ ከመደረሱ በፊት ከ6 ዓመቱ በፊት ከሆነ እኮ አንተ ይኸውልህ ኦኬ 6 ዓመት ሞመንት ላይ ነው ነካ የነገርኩህና ከዛ በኋላ ያለው ስለዚህ አይሽ ከዛ በኋላ ያለው ታስኪደን ብቻ ሁለታችሁ ያላችሁበት ህይወት ሰላም በምንም በኩል ቢታወስ ደስ ይለኛል። እንመለስ እናውራው እንዴ? አዎ እስኪ ተመለስ። በጣም ቤስት ነበርን እኔና እሱ። አሁንም ቤስት ናችሁ እኮ ሲላችሁ እኔንም ጣል ታረጉኛላችሁ። ያኔ በጣም ክሎዝ ነበርን እና እንጣላ ምናምን ነበረ ምናምን ነገር። አኗር የሚወደው ምግብ ከክትፎ ቀጥሎ የሚወደው ምግብ ነው። እኔ እንዳዘዝከው እኔ ማዘዜን አውቀሽ ነው እኔ ማዘዜን አወቅሽ ማለት ነው። ሲመጣ እንደምወደው ታውቃለህ። ከዛ በኋላ ደግሞ እኔ የምወደውንም በደንብ ታውቃለህ። አሳምረህ ጠንቅቄ በነገራችን ላይ አንቺ ማይረብሽ ተረዳኝ። ያዘዝከው ጁስ አይቀር ያዘዝኩት ጁስን ተመልከች። ይሄ ላንቺ ነው። አይ ነው ያስታውቃል ለኔ እንደሚያዘው። በዛ በኩል አቀብያለሁ ለማንሳት አልተመቸኝ። ይሄው እንትኖቻችሁን ያዙ። ዛሬ ጋባዥ ማን ነው? ቆይ እኔ ቶፋ ጋብዘኛል። አሬ ጋብዘው ይሄን ዛሬ ነው የምዘጋው። አይ ቶፋ ከጋብዘኝ ቆይቷል። መተባበር ጀመረ። እስከዚህ ሰዓት ድረስ ጋባዥ ቶፋ ነበር። ከዚህ ሰዓት በኋላ ለምን ጨመራ ታደርግ ነበር? ቶፋ የሚጋብዝ ከሆነ እስከዚህ ሰዓት ድረስ ጋባዥ ቶፋ ነበረ። ከዛ በኋላ ደስ ነው ጋብዘው። አሃ እንደምመጣ አላወቅም ነበር። ምንም ነው ሰርፕራይዝ አለ ይለኛልና አንቺ ትሆኛለሽ ብዬ ማለቴ ነይ ቢልሽም ትመጫለሽ ብዬ አላሰብኩም። ምክንያቱም ሮዛ በዛ ደረጃ እንደዛ ተናግራሽ ወጣ ምናምን ድጋሚ መረበሽ ምናምን አልፈልግም ምናምን ትያለሽ ብለሽ ለኔ በማሰብ ብለሽ ትመጫለሽ። አልናፈቀህም ግን አትመስልም። ሰው ይናፈቀህ። እሺ በመጣ ቤትሽ ይሆናል። አይ ቤትማ የሚያስገባህም የለም። ቁልፍ ተከፍያለሁ። በዚህ ካልሰጠኸው ስራ ቦታ በጣ ይሆናል። ስራማ አንመጣም። ሌላ ጊዜ ስራ ሲመጣ ታውቃላችሁ የማይሆነውን ልብስ እየገዛ እንደሚሄድ የማይሆን ልብስ መግዛትም አይጠበቅብህም። ቦታ አልችልም፣ ቤትሽ በመጣ አልችልም። እንዳልኩሽም መንገድ ላይ በከታተልሽ አይሆንም። አንቺን የሚያት ዝም ብዬ መረበሽ ይሆንብኛል ምናምን ብዬ ስለማስብም ጭምር ነው። እሺ ማለት ነው ችዬበት ምናምን አይደለም ያለሁበትን ሁኔታ እኔና አፍጣሪ ነው የምናውቀው። ኪያ እንዴት ናችሁ? ኪያ በጣም ደህና ናት። አይገርምህም? አንቺ የኔ ጩኸት ነበር ያጠቋቆረሽ። ቀላላችብህ የኔ ጩኸት ነበር ያጠቋቆራት። ውስጤ ተቆሮ ነው። የእውነት ነው ነው ብዙ ሰዎች ሳቂታ ነሽ ሲሉኝ አላምንም ነበር። ሳቂታ ነሽ በጣም ነው ሳቅሽ የሚያምር። አልሰቀልም ዛሬ እናፍቅበንም ሪከርድ አስደርጌ ይዤ እሄዳለሁ ዛሬ። ረብ ስትስቅልህ የሆነ ቀልድ ትነግራታለህ። ጥሬን ነው ማድረግ የሆነ ቀልድ ትነግራታለህ። ቆንጆ ቀን ልክ እሱን ስትስትና የሆነ አላ አሪፍ ሙድ ላይ ሆና ስትስቅ አንተም ባይዘ እኮ ጠርሰህ በጣም ነው የሚያምረው። አይ ምንሽን እንዳትኮራብኝ ብዬ ነበር ባልነግርህ። እኔ ሁሉም ነገር ይሄን ሰጥቻለሁ። አንቺ ትችኛለሽ። መልስት አንቺ ትሰጪኛለሽ። ኦኬ እኔ ጅንጀሮቹ ድጋሚ ነው ክቡ የሚያደርጉኝና አረፍ። አይ ጅንጀራ አይደለም በነገራችን ራንድ ዊሽ ሄልሜት ነው ማለት ነው። ወይዘ ጠብ ሲያደርግ ብያቸዋለሁ። እኔ ለመጀመሪያ ጊዜ በግጥምህ ነው ሲበልልኝ ናፍቆኛል። በማርያም እኔ በማርያም ለዛ አይቁል ያልኩልሽ አይደል? በማርያም እኮ በልልኝ። አሁንም አውቃ እኮ ነው ይሄኛውን ማለት ይሄን ግጥም ኦዲየንሶቹ ራሱ አሁን ስትጀምርላቸው ይጨርሱታል ቀድሞ በልልኛ። በነገራችን ላይ
ግጥሙም እሷን ስለሚመስል ከዛ ውጪ ማቀውም ግጥም የለም። ምንድን ነበር? ስራቤ ሽራቤ ስራቤ እንጀራዬ ስጠማሽ ወተቴ ቁርጥ ኮነማ አንቺ ማጣቴ እሺ በቃ ይገላግለኝ ሞት ሪሊ እውነቱን ነው ግን በዛብህ አይገርምም? ሁሉም ይጨርሳሉ። አይ ግን እውነቱን ነው በዛብህ ታውቃለህ። የምሬን ነው የምልህ። አንዳንዴ አንተ የሚሰማን ስሜት ሌሎች ሰዎች ተናግረው ታያውቁ አንተ መናገር አቅቶ የምር ኪዩ ያላንቺ ግን ምን አለቀ? ከዛ በኋላ ትርጉም የሚሰጥ ነገር ከዛ በኋላ ምንድነው የምር የሚገላግለኝ ሞቴ ምናምን ያስብላል። አላይ የምር ሳይሽማ ጠንክረዋል እሱ። ኦኬ በነገራችን ላይ አንቺን ማየትም በጣም ወደ አንቺን እንድቀርብ ያደርገኛል፣ አንቺን እንድናፍቅ ያደርገኛል። አንቺን አለማየትም አንቺን በጣም እንዳስብ ያደርገኛል። እና የቱ ጋር መሆን እንዳለብኝ አላውቅም። መሀል ላይ የሚባል ነገር አለ እንዴ? አለ የሚባል ነገር ተይ የለም። እቺ ራስ ቀስቀስ ብዙ ነገር ይቀሰቀስ። የምር እንደው ምን እያሰብኩ እንደነበር ታውቂያለሽ? ለ5 ቀን እንመለሳለን። ሄድ ወደ ኋላ ሊቆጣኝ ነው። አሁን ተውዬ ያለበት ለ5 ቀን እንመለስ። አይ ለሮዛ እና ለአቡሽ እኔ እንደዛ እያለቀስኩ ማለት ነው። እኔን ለማሳቅ ብሎ ታችሁኝ ሄዳችኋ ተፈሩ ናቸውኝም ብለዋል። አይ አሁን እንትን ኤቪደንስ እንዲሆን ቶፋ ለሮዛም ምንም ነገር እንደማናደርግ ለአቡሽም ምንም ነገር እንደማናደርግ ማረጋገጫ አንተ ትኖራለህ። ካላስወጣችሁ እናንተ መርከብ ሳንሴት ልታዩ እኔ ራሴን አሞኝ ነበር ነው ሄዳችሁ። ከዛ ማታ ላይ ደግሞ ተደብቀን እንሄዳለን። እድር በምድር ነው እድር በምድር ነው። አሁን አንድ ያዝና ቶሎ እንደኛ መጥፎ እድል የሌለበት ቆንጆት ይሻላል። እያየሁ ነው ሰሞኑን ከነድሉ ይሻላል። ከነድሉ ይሻላል። አትሊስት የሆነ እርግጠኛ የምትሆኝበት ሰው ያጋጥምሻል። ይሄ ሰው ይወደኛል ብለሽ በእርግጠኝነት ማውራት የምትችል ሰው ሲኖርሽ ደስ ይላል። መታደል እንደዚህ አይነት ሰው እኮ ማግኘት ከባድ ነው። ግን አፍቃሪው ወዳጁ ግን አይጎዳም፣ አይጎዳም፣ አይሰቃይም። ስቃዩ ደግሞ ምን እንደው ታውቃለህ? ከውጭ ያለ ነገር አይደለም። ገፍተህ አጥለውም ታውቃለህ። ለሆነ ሰው ምናምን ብድር አትሰጠው ምናምን አትሊስት ታውቀዋለህ ስሜቱን፣ የመውደድን፣ የማፍቀርን፣ ለሰው የመኖርን ስሜት ታውቀዋለህ። እንትኑ እንዳልኩም ከውስጥ ነው ታውቃለህ። አትታገለው ምናምን ቆይ አንዴ እዚህ ጋር ተቀመጥ ብለህ የምታስቀምጠው ነገር አይደለም ምናምን እንዳልኩም ብድር አትሰጠውም ለሰዎች። ይህን ስሜት እስኪ እናንተ የሰማችሁ ለተወሰነ ጊዜ ነው አትለው። የሄድክበት ሁሉ ቦታ ሄደህ አይክያ ሰዎች እኮ በቃ ተለያያችሁ ምናምን ነገር አንድ ላይ አይደላችሁ ምናምን። እኔ ሰው ነው አልተው ያለኝ። ኧረ በመቤቴ ግን አያት ማለት አይገርምም? ሁሉም ቦታ ይዣት እንደሚሄድ እኔ ያለሁበት ቦታ እንዳለ በልቼ አላውቅም። በቃ በልቼ አላውቅም። የምንሄድበት ቦታ አለ አይደለ እንዴ? ባሪያውስ የት አለ? ማዘራቸው ባሪያ የለም ማለት ምናምን ነው። ሁሉም ነገር አታስረዳ። የሆነ ቦታም ስሄድ እንዴ ያለሱ እኮ አታምሪም ይሉኛል። እንዴ አላምርም? ታው ግን ሰው ስቃይ ሆነ። እንዴ ደግሞ እንደሚያይን አላውቅም ነበር። ለካ ሰውን በእኛ ጉዳት አዝኗል። አዎ የሆነ እንትን አለ ታውቂያለሽ። ካዘጋጀሁልህ እንድትጠጣ እየካደመች ያንቺን ነው ነበር። በዚሁ ሞራሏ ደግሞ ቤት ገብታ ምናምን ከሰላቀጣጫጭሳ ምናምን ቡና ምናምን ነገር አንተ እኔ እንደዛ ላደርግልህ እኔ ባለሁበት ከዚህ በኋላ ወፍ እኔ አድርጌ እላችሁ አላውቅም። ፍርፍር ስሪ ምስጋና ፍርፍር ስሪ ደስ ይላል። እና ባይዘዌ
ምን እንዳስጨነቀኝ ልንገርህ። ሰሞኑን ሮዛን ጭንጫዋ በጠቅላላ ምናምን ስለ ፊልሙ አንድ ላይ ትሆናላችሁ አትሆኑ ምናምን ነገር ነውና እያሰብኩ ውስጤ በጣም ይረብሸዋል። በጣም ደስ የሚለኝም ስለ ፊልሙ ሳስብ ነው። ፊልሙ ጋር ምናምን ነገር እኔ ከኪያ ጋር እንደምገናኝ ሳስብ ነው። ባል እንደሱ ግልጽ አውራ። በጣም የሚጨንቀኝም ደግሞ በእያንዳንዱ ሲን ተቀርጾ ሲመለስ ደግሞ ከዚህ በኋላ ሮዛ ልታሳየኝ የምትችለው ነገር ቤት ውስጥ ሳስብ ነው። ወይ ለምን እኔ አልተውም ብቻ እኔ ልተወዋል። እዛ አንድ እዛ ነው ማገኝሽ እሱንም ልትገኝ ከዛ በኋላ ትዳር የሚበጠበት ከሆነ ኖርማል ነው። ቢቀር ኖርማል ነው። ይሄ ጉዳዩ ስለ ትዳር አይደለም፣ ስለ ናፍቆት ነው። ኦኬ ለነፋፈቀ መከ የተፈቀደልን ሰዎች አይደለም፣ ግን እንችላለን። ስላልተፈቀደልን ትችላለሽ አንቺ ስላልተፈቀደልሽ ለምን አበሉ? እስኪ ነገር ወረቀው ሳራ እስኪ እንደ ሴት ምን ላድርገው? እንደ ሴት ቁራርጮ ብዬ ቶፋ ግን በደንብ አግኝተናል ዛሬ። በጣም ነው የምናመሰግን። ታውቃለህ ድሮም በጣም ነው የምወደው እንደዚህ አይነት ሞመንቶች ስለምታዘጋጅልኝ። አንዳንድ ሞመንቶች ግን የምሬን ነው በየት የሚደገሙ የምርም አይመስሉም ምናምን። አሁንም ቆንጥጬ ወይ ነክሼ አንቺ ወርሽ ትለኝ ሰርፕራይዙ እንዴት አየህ? እስካሁን እኮ አልመለስክልኝ። ምን ልበልህ ቶፋ፣ ቃል ሰዓት አለትኩ። ምን ብዬ ልንገርህ? የነበርኩበትን አይተሃል። መካሪው ደግሞ ዝም ብሎ እየረበሸ ምንም ምን እንዲህ ያለ ልጅ በጣም አብዝቻለሁ። በየሄድኩበት ነው ይዞራል። አይሰማም። እኔን ማዳመጥ አቁሟል። ይሄን አድርግ ያንን አታርግ ምናምን ሲባል እምቢ ማለት ጀምሯል። እንያዘው እስቲ ግቢ እንዳልጠፋ የሺሃረጊቱ የከቲቱ የኔ ዘረ ብዙ ስንቱን ደጄ ልጥና ልማለድ ይዤሽ እስከ ነብድ ይዤ ልንገድ እንዴ ልሂድ እናቀጣጥለው። ይሄ የሚሰጠኝ እስኪ የማይቻልበት የማይቻል ነገር እኮ ምንድን ነው? እኔ ምኑ እንደሚቆጠኝ ታውቃለህ? እስከ ዛሬ መፍታት በምንችለው ጉዳይ መጣላታችን ሁልጊዜ ሲጀምር በጣም ስንበስጫጭ ምናምን የሆኑ ነገሮች ሲፈጠሩ ለምንድን ነው ከተመለከነ ያሉት? የሆነ ቪዲዮ አይቼ ለምንድን ነው ያልሄድ ነው ሶፊ ጋር ስትነጫነጭ ምን ደገኛሙ የተቆረጠ ሾርት ቪዲዮ ነገር አይቼ ነው። እሺ ምን አይነት የተሞጣም ሞጫዋለሽ? ከጣልቼ ከሰበ አልነበርኩም አልኩኝ ከሶፊ ጋር። ኧረ በጥፊ ሁሉ መተሽዋል። አዎ በዚህ የሚቆጨኝ ቀን ነው እውነት ለመናገር ከሆነ እንትና አንዋርን ከቴራሱ ቀጥሎ የነበረ እኮ። አዎ ከቴራሱ እንትን ላይ የእንትን ጊዜ ራሱ ቀላል። አዎ የቴራሱ ቀን ማግስት የሁሉ ነገር ፊልም ነበር ማለት ነው ስሰራብኝ የነበረው ምናምን። አንተ ካሜራ ይዘን መተን እንትንልን አጉርስም ካሜራ ይዘን መተን እንበል አንደኛ ድንጋይ ካሜራ ማናች አምሶ ሪሺ ኪዩን አግኝቼ እና ሶፊን ካሜራማኑን እንዴት ጀምር ጉዳይን ምናምን ነገር ማለት ከፊዩ ጋር ስገናኝ እንደዚህ ነበር ምናምን ብሎ እንዴት ያስረዳው እሪን ያለችበት አሉ። እኔም ገና ልግባባት ዳዴ የምልበት ሰዓት ላይ ነው። ኮስታራ ናት። ኮስታራ ናት። ይሄኔ የዛኔ ነው እንዴ ጓ ያልሽበት ሶፊ ላይ? ኧረ የዛኔ እኮ ነው። እና በቃ ላነጣጥፍሽ ነው እንዴት ታናሽ እንደሚጋጨዋለሽ ብዬ ቆይ ያደረገው ነገር ልክ ነው። ይሄ መሰለ ልጅ አገናኝሽ ከዚህ ወደ ቦልባት ነበረ። ምን ብልባት?
በውልባት 3-4 ምናምን አወጣውባት ይላል ቶፋ የጉራጌ ቃል ምትመላኳት ምስል ስትታይ ማርያም በነገራችን ላይ አሪፍ ላይ ነው ያለው እዛ ቤት ሰላም አይደላችሁ ዘመኑን አንተንም ማየት ስላልፈለግ ቪዲዮ እያዩ አይደለም ነገራችን ላይ በጣም ደህና ነገሮች ሰላም ናቸው አይመስልም ደህና ሆነሽ ስላየሁ ደህና በጣም ደህና ሆናለሁ በነገራችን ላይ ኪዩ ነገሮች ነበር አይደል ያንቺ ደህና መሆን በጣም ደህና ያደርገኛል ያንቺ ደግሞ ማዘን በጣም ኦቨር አዘንተኛ ነው የሚያደርገኝ ምናምን ብዬሻለሁ ኪዩ የምሬን ነው እኔ በህይወቴ ከመጀመሪያም በቃ ራሴን ካወቅኩበት ቀን ጀምሮ አንቺ በጣም ተደበረሽ ወይ በሆነ ነገር አዝነሽ አይቼ እንዳዘንኩበት ቀን ሌላ ትልቅ ነገር ገጥሞኝ አዝኛ አላውቅም ሲሪየስሊ ነው አንቺ ደስተኛ ሆነሽ እየሳቅሽ ምናምን ካየሁበት ቀን የተሻለ ደግሞ እኔ ደስተኛ ሆኜ አላውቅም በዚህ ዛሬ የምነግርህ ነገር ራስዋል ስጠነክሪ ይጠነክራለሁ ትለኛለህ ቶዬ ልንሄድ ነው አላልኩም ልንሄድ ነው ወደ ደብረ ዘይት ይኸው እሷም ሰርፕራይዝ ዛሬ የሰርፕራይዝ ቀን ነው እሺ የት ነው መሄድ የምትፈልጊው ሶደሬ ነው አይደለም ማን ሶደሬ ነገሩ ምን አለ እንደ በቀደሙ ዋና ምናምን ምን የተፈጠረ ነገር የለም ማለት ሲሰሙት ያስደስታችሁ ነገር ነው እና ነገር ይነሳል የሚያስደስተኝ ከሆነማ ነገርኝ እኮ ድጋሚ ነው አሳባ 5 ቀን እኔ 3 ቀን 2 ቀንም 2 ቀንም ትሆን ችግር የለውም የምርኪ 24 ሰዓት ነው ብቻ ካንቺ ጋር ይሁን የትም ቦታ ይሁን እሺ አይደለም እሺ ስለ ሮዛ ምናምን ነገር ትቆጣለች ትጨነቃለች ምናምን እያልሽ ክርስቲያኔ ምንድን ነው የተፈጠረ ነገር አለ ፍራንክ ልታደርጊ ነው ምን ነው ያ እማ አይደለም እሺ ምንድን ነው ነገርሽ እኮ እንደዚህ ኤክሳይትድ ሆና አትጠብቀኛ እንዴ እሺ ሰርፕራይዝ አለ ብለሽኝ ሰርፕራይዝ አይደለም በቃ የምነግርህ ነገር አለ ብላ አስብ አረግሽልኝ እንዴ አላረግዝ ነው ብላኝ በቀደም ከእንትና አስረገዘኝ ብላኛለች ዛሬ ለኔ አንቺ አይገርምም ባረግዝልህ በጣም ደስ ይላል የመጨረሻ ቀን ላይ ምናምን ንቅፍ ያደረኩሽ ነገር ሮዛ እንዳለችው ሆነ እንዴ አይራም ሱሪ ያበዛ ሱሪሽ ምንድነው ስጠነክር ትጠነክሪያለሽ ብለኸኛል ስጠነክሪ እጠነክራለሁ ብለኸኛል ስለዚህ እጠነክራለሁ ኪዩ ያንቺ ብርታቴ ነው የምር ያንቺ ሳቅ በጣም ሳቄ ነው አንቺ ተደስተሽ እንደማይክ በነገራችን ላይ እዛ ሶደሬ ምንድነው ደብረ ዘይት የነበረን ጊዜ ላይ ኪዩ በጣም ስደሰት የነበረው ያንቺን ፊት እያየሁ ያንቺን ሳቅ ያንቺን ጨዋታ ያንቺን ምናምን ነበረ ግን ውስጤ ላይ በጣም ህመም ነበረ ያም ህመም ደግሞ ቀን አንድ በጨመረን ቁጥር ልንለያይ ነው ወደ ቤት ልንሄድ ነው የሚለውን ነገር እያሰብኩ ነበር ነው አሁንም ደግሞ አንቺን የሚያጠነቅሽ ምን አባሽ ነው የምታለቅሽው ምንድነው ደስታ ነው የሚያስደቅስሽ እንሂድ ነው ወይስታኔ ምንድነው ኪያ ኪዩ ምን ተፈጠረ ነገር ነው እኮ ታዲያ ምንድነው የምታስጨንቂ ነገር ነው ኪያ ኪዩ ምንድነው በፈጠረሽ እኔ በጣም አልችልም ታውቂያለሽ ያመኛል ደስ የሚል ነገር ነው ማለት ያው ለኔ ስለምትደሰትልኝ በጣም ደስተኛ ነኝ እንጂ ምንድነው ስራ ምናምን ጀምራለሁ ምናምን እያልሽ የነበረው ምናምን ተሳካልሽ እሺ አይደለም እሺ ከቤተሰብ ጋር ያለው ጉዳይ ምናምን ቦታ ያዘልሽ
ይዣለሁ አሁን ፍቅረኛ ይዣለሁ በቃ የሚወደኝ የምወደው ፍቅረኛ ይዣለሁ ማለት ምንድን ነው ምን ይዣለሁ በ3 ቀን ምናምን ቀኑ በ3 ቀን መገጃው ነው በ3 ቀን አይደለም በቃ ከዚህ በፊት ብዙ ፍቅር ጥያቄ አቅርቦልኝ ነበረ ፈልገዋል ነበር ይሄን ነገር ያጂ ብለኸኛል ነበር እኮ እኔ ማሰብኩበትና አደረኩት እኮ በ3 ቀን ነው እንዴ የምትይዥው ኪያ በመቤት ምንድን ነው ቀልድ ነው ማርያም ቀልድ ትመያለሽ እንዴ ደግሞ በ3 ቀን ከየት ነው የሚመጣው ኪያ የልጅነት ጓደኛዬ ነው ቤስት ፍሬንድ ነበርን አሁን ደግሞ በቃ ወደ ፍቅር ቀየረ የምርሽ ነው ኪያ መቤት አልፈለኩም አንተ ደስ አላለህ እንድጠነክር ፈልገሃል ነበር ጠንካራ አይደለሁ እኔ ካንተ በላይ ለምን ዝም የምትሉኝ ቆይ ምንድነው እናንተ አይደል እንዴ የፈለጋችሁ እኮ የሚያዝሽን እኮ ማንንም አይጠለውም የሚያዝሽን እና ግን በ3 ቀን ውስጥ ግን እንዴት ከየት የመጣ ፍቅረኛ ነው ኪያ ከዚህ በፊት ጠይቀኝ ነበር የፍቅር ጥያቄ ያቀርብልኝ ነበር እና ስለጠየቀሽ ብቻ የግድ መቀበል አለብሽ እንዴ ፋሚሊ አማክሬያለሁ እናቴንም አማክሬያታለሁ በቃ የሚወደኝ ሰው ጋራ መሆኑ ለኔም አሪፍ ነው ጭጓሩ መቃጠል ነገር እንትኑ ምንድነው አይደለም እሱ ተጣጣበት አይ ቆይ አና በመን እሺ ማለት ምን አይሰው ማለት ኪያ ምን አይሰው ከኔ ጋር ያለሽ አብሮ ነበር ነው እኔና አንቺ እኮ ገና ሳምንት 15 ቀን አሉን እኔና አንቺ ማለት የፍቅር ጥያቄ ያቀርብልኝ እንደነበር አንተም ታውቃለህ እኔ እኮ ገና መለያየታችንን ማመን ቆይ አንተ ራስህ ፈልገው አልነበረ እንዴ አልነበረም ነው ቆይ ፈልገው አልነበረ ፍቅረኛ እንዴት ይፈልክ ነበር አይደል እና በቃ ማለት ጊዜው አሁን ማለት እሺ ነው እሺ ጥሩ ሰው ነው እሺ መቼ ይሁን በጣም ጥሩ ሰው እሺ ኪያ ቆይ ከዛ በፊት አንቺ አምነሽበት አይ አምነሽበት አምናበታለች ተፋ እኔ አውቀዋለሁ ቤተሰብ ካስተዋወቀችው አምናበት አይደል አላስተዋወቅኩትም እናቴን አስተዋወቂያታለሁ አላስተዋወቅኩትም አማከርኳት ነው እሺ ኪያ እያልሽኝ ያለሽው ግን ከሌላ ሰው ጋር ህይወት ጀመርሽ ማለት ፍቅር ጀመርሽ ማለት እሺ አኗርም ትዳሩን ይቀጥላል አኗርም ህይወቱን ይመራል አለቀ በቃ እንዲቀላል መሆንም አለበት እሺ የሚጎዳሽ ሰው አይደለም ነገ ከነገ ወዲያ ሰላም ጤነኛ ሰው ነው የሚያስብልሽ ሰው የሚጨነቅልሽ ሰው የሚያከብርሽ ሰው ከእሱ ጋር ነገሮች ደህና ናቸው አንቺ ደህና ነሽ ተመችቶሻል ጥሩ ሰው ነው አዎ እሺ ምን ያህል ጊዜ ሆናችሁ ምን ያህል ጊዜ ሆናችሁ 3 ቀን አንዱ ላይ 3 ቀን ለነገር የፈለኩት በኋላ ላይ እንዳይደብር ስለፈለኩ ምን አለ ሳትነግሪኝ ዝም ብለሽ አመት እና 2 አመት ምናምን ብትቆይ ነገ ልታገቢ ዛሬ እስከዛ ወይ ሞት ይሆናል ወይ አይምሮ ይለቅ ይሆናል ያኔ ምንም አላውቅም ይሆናል ስታገቢ እስከዛ እንኳን ትንሽ ቆይተሽ ብትነግሪኝ ምን አለ ቶፋ ይሄን ነገር ታውቅ ነበረ ለዛ ነው የጠራችሁ እዚህ
በማርያም አኑ በስላሴ አኗር በገብርኤል እሺ አንድ ያዋራኝ